አለበት። አንብበው። ምን እንደሚለው አንብቢው። አነበብኩት እና ታዲያ ምን አመጣው? ይኸው ለንብረት ነው እያወራ ያለው እኮ እና ያወራለሁ። ወረቀት ለንብረት ብለሽ ነው እኔን በዚህ ልክ ለማስፈረም ምናምን እንትን እያልሽ ያለሽ? እኔ እሱንም አልፈልገውም ነገር። ስለዚህ በቃ አታስፈልጊም። በቃ እኔ ቀድሜ ትቻለሁ። እኔ አልፈልግም። ፈርምና ተወኝ። አይገባህም? ፈርምልኝ እኮ ፈርምልኝ። እኔም ደግሞ ፈልገው ታዲያ አንተ እዛ ጋር ደስተኛ ልትሆን ትችላለህ፣ ግን ደግሞ ምርም ድረስ አልሄድም። እሺ አንተ ማለት ነው ንብረቱን ካልፈለከው ወይም ደግሞ የንብረት መጠየቋ አንተን ቅር ካላሰኘህ ለምንድን ነው የማትፈርመው? ለምንድን ነው ፈርመህ ይኸው በቃ ፈርመህ መታደርጉን አድርጊ ብለህ ለምንድን ነው ማትለው? አንተም ጋር ችግር ከሌለብህ ወይ መፋታት አልፈለክም ማለት ወይ ፋይሉ እንዲያልቅ አልፈለክም ወይ ደግሞ የንብረት ክፍፍል እንዲኖር አልፈለክም ማለት ነው። ሩታ ደግሞ አልፈልግም አትበይ ብዬሻል ነበር። እኔም አልፈልገውም የህግ አግባብ ስለሆነ ነው ምናምን። ለምንድን ነው እንደዛ የምትይው? ንብረትሽ ነው እንዴ? ግዴታ ነው። አንቺ ደግሞ ካልፈለግሽ ህግ ምንም የሚያስገድድሽ ነገር የለም። ፋይሉ ላይ ምንድን ነው የሚቀመጠው? ምንም አይነት የንብረት ክፍፍል እንደማትፈልጊ ይቀመጣል ማለት ነው። አንቺ ግን አሁን የሰው ይልኝታ ፈርተሽ ነው ወይስ ለምንድን ነው ንብረት እኔም አልፈልግም ህግ አግባቡ ስለሆነ ነው ምናምን ብልሽ የምትይው? ህግ ማንንም የሚያስገድድ የለም። ንብረት ፈልጋለሁ ካልሽ ጥያቄሽን ያቀርባል። አልፈልግም ካልሽ ደግሞ መብትሽን ያከብራል ማለት ነው። ምንድን ነው ስለ ህግ ደግሞ እኛ ልትነግሩ ነው እንዴ? ወይ እኛ አይዲያውን እንስጣችሁ እናንተ ተውኑት እንዴ? ምንድን ነው? እና ደግሞ ማለት ነው ፈረንጆ ትንሽ መስመር እየሳትክ ነው። እውነት ለመናገር ፈረንጆ መስመር እየሳትክ ነው። እዚህ ቦታ መገኘት የነበረበት ወይ የሩታ ወንድም ወይ የሩታ እህት እንጂ ፈረንጆ አንተ ጓደኛ ነህ። ሁለቱንም ተው ማለት ነው እንጂ ያለብህ ፈርምላት አይባልም በቃ። ወይም ደግሞ አትፈርምም ካልፈረምክላት እንደዚህ ያደርጋለሁ እንደዚህ አይባልም። ካንተ አይጠበቅም። አንተ ጓደኛ ነህ። ለሁለቱም ጓደኛ መሆን ነው ያለብህ። ገባሃል? ምክንያቱም ነገ የምትታረቁበት መንገድ ይኖራል ብዬ ስለማስብ ማለት ነው። በመቀጠል አብርሽ የንብረት ችግር ከሌለብህ ንብረት እንድትካፈል ከፈለክ ለምንድን ነው የማትፈርምላት? አሁንም ድጋሚ ጠይቀሃለሁ። አልፈልግሽም አልካት አይደለ? አዎ እየሰማው አልፈልግሽም አልካት። ኦኬ ካልፈለካት ለምንድን ነው የምትጠይቅህን ጥያቄ በአግባቡ የማትመልሰው የማትተገብረው? ካልፈለካት በቃ ካልፈለካት መለያየት እኮ ነው። በሰላም መለያየት እያለ ለምንድን ነው እርስ በርስ ለልጃችሁ እርሾ የምታሳድሩት ሁለታችሁም ማለት ነው? አልፈለካትም አይደል? ቀንተሽ ነው ከሄርሜላ ጋር እንደዛ ጣፋጭ ጊዜዎች ስላሳለፍኩ ቀንተሽ ነው እንደዚህ የምትሆኝው አልካት አይደል? አልፈልጋትም ብለህ ካልክ ከአንቺ ጋር መኖር ትቻለሁ። ጨቅጭቀሽ ገለሽኛል፣ እንደዚህ አርገሽኛል፣ ክብር የለሽም፣ አየው እኮ ቤትሽ ስመጣ ምን እንዳደረግሽኝ ወዘተ ከምትል ወረቀቱ ላይ ድብን አድርገህ መፈረም። አንድ አሁን እቺ ልጅ እንድትፈርምላት ያልፈለክበት ምክንያት ምንድን ነው? አንደኛ በቃ እንድትመላለስ ትፈልጋለህ፣ ታስራ እንድትቀመጥ ትፈልጋለህ። ሁለተኛ ደግሞ ባይዜ ማለት ነው አትደፋፈር። ይኸው ቲክቶከሮች እየተለቀሙ ነው። እኛ ማለት ነው አንተ ስለምንወድ አሳልፈን አንሰጥም ብለን ነው እንጂ ህግ ምን እያደረገ እንደሆነ እያየህ ነው። እናንተ የምትከሰሱበት መንገድ ብዙ መንገዶች አሉ። አብርሽ እባክህን፣ እኔ በጣም ነው የምወደው ወጣ አትበል። ከህግ ጋር የተያያዘ ነገር አታውራ። እኔ ሪል እንደ እህት ስመክርህ ማለት ነው። አይኖ ይገባኛል፣ ድራማ እየሰራችሁ ነው ምናምን። ይሄ ወረቀት ፈርዶበታል በየቦታው ይዛችሁ፣ ሲጀምር ባዶ ወረቀት ነው ይዛችሁ እኛን ሻሻ የምትሰሩን ማለት ነው። ሁሉ ነገር እናውቃለን፣ ግን እንደ ቪዲዮ እናውራ ብለን ነው። እና ግን ወንድሜ እባክህን አዲስ አበባን ለቀህ ስለመጣህ ቡታጅራ ላይ ህግ የለም ብለህ እንዳታስብ። በጣም ብዙ ሰው ይወድሃል፣ እንደዛው በጣም ብዙ ሰው ይከታተልሃል። አዲስ አበባ ላይ ያለው ህግ ቡታጅራም ላይ አለ። ከህግ የተገናኘ ነገር አታውሩ። አይዲያችሁን አሁኑኑ ቀይሩ። ይሄ ከፊርማ ከህግ ምናምን የተያያዘ ነገር አታውራ። በጣም ብዙ ሰው ከሚባለው በላይ ቲክቶክ ላይ አንተ ላይ ዘመቻ እየተደረገ ነው። አብርሽ ለወጣቱ ጥሩ ትምህርት እያስተማረ አይደለም እያሉ ብዙ ቲክቶክ ላይ አንተና ሄርሜላ ፎቶዎች እየተለጠፈ ነው። ስለዚህ እባክህን ደበቅ በል። በቃ ከህግ ድራማ እንደሆነ እኮ ሁላችንም እናውቃለን፣ ግን ደበቅ በል። በቃ በሌላ ነገር ተበጣበጡ። ሌላ አይዲያ ይዛችሁ ነው። ለአንተም ለሩታም ጥሩ አይደለም። በአሁኑ ሰዓት እየተደረገ ያለው ነገር ደስ አይልም። እንግዲህ እነ አዶናይ ሱፍ ለበሰ ብለው ነው ወስደው ያሰሩት። ሱፍ ብቻ በመልበሱ ይመስልሃል? ያው እንግዲህ ሰግጡ ብሎ አለ። ሰግጡ ሲል እናንተ ለመለወጥ ከሆነ ፋራ ሆናችሁ ስሩ።
ራሳችሁን ህይወታችሁ ላይ ተጽዕኖ የማያደርስ ነገር ከሆነ ሰግጣችሁ ገንዘብ አግኙ ብሎ ነው አዶናይ ለወጣቱ ትምህርት ያስተላለፈው። በቃ ማንንም አትፍሩ፣ ማንም አራዳናችሁ ፋራናችሁ እስኪላችሁ ድረስ አትጠብቁ። በራሳችሁ መስራት ያለባችሁ ማድረግ ያለባችሁን ነገር አድርጉ ብሎ ስለተናገረ በሱፍ ልብሱ በጣም የሚያምር ጥቁር ሱፍ ነው የለበሰው። በጣም የሚያምር ልብስ ግን ለጊዜው ብሎ ይኸው 14 ቀን አስረውታል። እኔ እንደ እህት መመከረ ነገር ከህግ የተያያዘ ነገር እንዳታወሩ። ድራማ ነው የምትሰሩት፣ ግን ድራማችሁ እዛው ቤተሰብ ለቤተሰብ እርስ በርስ እየተጣላችሁ ምናምን ይሁን እንጂ እንደዚህ አታድርጉ ነው ማለት የምፈልገው። ምክንያቱም በጣም ሚዲያ ላይ ብዙ የሚወዳችሁ ሰው አለ፣ የሚጠላችሁ ሰው አለ። አድማ እየተደረገባችሁ ነው። ዛሬ እኔ በጣም ነው የተናደድኩት። የምር እኔ እንጃ፣ እኔ አብርሽ ስለምወደው ይሆን አላውቅም፣ በጣም ተናደድኩኝ። እዚች ጋር እነሱ ተነጋግረው ነው የሚሰሩት፣ ግን አብርሽ ላይ አድማ ሲደረግ ያስጠላል። አንዳንድ ደግሞ የመዳም በጎች ማለት ነው በጎች ልበላችሁ ከኔም ጭምር ሬድ ይመስላችኋል አይደል? እነሱ የሚያደርጉት ነገር ኧረ በእናታችሁ እንደዚህ አይነት የህግ አግባብም የለም። ንብረት አልፈልግም ካለች ማንም ያስገድዳት የለም፣ ያልቅላታል። እሱ ደግሞ አልገኝም ካለ 80ው ይቀደዳል። ምንም ይሄ የተካበደ ነገር የለም። ህግ ለሁሉም እኩል አለው፣ እኩልነት አለው ማለት ነው። እና አብርሽ ዛሬ ይሄን ልልህ የፈለኩት ለምን እንደሆነ ታውቃለህ? ውጥር ውጥር እያልሽ ነው ወይ አፈኛ ሀምቶና ማርጅ በጀሳቡ እንጀት ይበር ተሰማህ? አፈኛም ብትቶና ይጠቀል ወይ ውጥር ውጥር ሸከተና እያጋቢ ደግሞ አዲስ አበባ ይብሩ ይገኝ አታር ምንም ሰው ታገተም ይገባሃል? አዎ እንደዛ ነው። እና ቤተሰብ ሩታና አብርሽ ግን ምን እየሆኑ እንደሆነ እኔ ግራ ገብት ብሎኛል። ብቻ አይደለም ግራ ገብቶኛል። እንደኔ ግራ የገባው